ሰላም ጤና ይስጥልን። ዛሬም እንደተለመደው ሀገራዊ ቀጠናዊና ዓለም አቀፋዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። ከአዲስ አበባ ስቂኝ የፌስታል ትዕይንቶች እስከ አስመራ ቁጣ፣ ከጋዳፊ ልጅ ግድያ እስከ አሜሪካና ኢራን ፍጥጫ ድረስ ያሉ ዝርዝር መረጃዎችን በጥልቀት እንመረምራለን። ቪዲዮውን ላይክ በማድረግ ይጀምሩ፣ አብራችሁን ቆዩ። አዲስ አበባ በአሁኑ ሰዓት በፕላስቲክ እገዳ ምክንያት ታይቶ የማይታወቅ እንግልትና አስቂኝ ትዕይንቶች ውስጥ ትገኛለች። መንግስት ለአካባቢ ጥበቃ በሚል ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶችን ወይም ፌስታል መከልከሉን ተከትሎ ነዋሪዎች አማራጭ በማጣቱ የራስን ቴክኖሎጂ መፍጠር ጀምረዋል። ቲማቲምና ሽንኩርት በድስትና በትላልቅ ሳህን ተሸክመው የሚሄዱ እናቶች፣ ከሰል በባልዲና በፌርሜሎ የያዙ ወጣቶች እንዲሁም ቦምቦሊኖን በረጅም እንጨት ላይ አስከታትለው የሚሸጡ ነጋዴዎች መታየት ጀምረዋል። የፌስታል እገዳው ሳይበቃ አሁን ደግሞ የፕላስቲክ ቄጤማ ማምረትና መሸጥ ሙሉ በሙሉ ታግዷል። የአዲስ አበባ አካባቢ ጥበቃ ባለስልጣን ምርቱ ሪሳይክል አይደረግም፣ ባህላዊ እሴታችንን ይበክላል በሚል ነው የከለከለው። ፋብሪካዎችም ወደ ሌላ ምርት እንዲሻገሩ ጥሪ ቀርቧል። የነዋሪው ቅሬታ አካባቢያችንን እንጠብቅ፣ ነገር ግን አማራጭ ቅደም በሚል በድንገተኛው 2000 ብር ቅጣት ላይ ቅሬታቸውን እየገለጹ ይገኛሉ። የኢቢሲ ቦርድ ሹመትና የቴሌቪዥን ግብር ጉዳይ ዝርዝር መረጃዎች። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ የኢቢሲ አመራሮችን ሰይሟል። ጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሙዓዘ ጥበብ ዲያቆን ዳንኤል ክብረት የኢቢሲ ቦርድ ሰብሳቢ ሆነው ተሹመዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የቱሪዝም ሚኒስቴር ዴኤታው ዶክተር እንደገና አበበን ጨምሮ 8 አባላት ተሰይመዋል። የቴሌቪዥን ግብር ከኤሌክትሪክ ቢል ጋር ተያይዞ የሚሰበሰብ ዓመታዊ የቴሌቪዥን ግብር በህዝቡ ላይ ቅሬታ ሲፈጥር መቆየቱ ይታወሳል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ኢቢሲ አሰባሰቡን እንዲያስተካክል ካልሆነ ግን ውሉን ለማቋረጥ እንደሚገደዱ መናገራቸውን ገልጸዋል። ደንበኞችን ማስቀየም አያስፈልግም ሲሉ አስጠንቅቀዋል። በአምቦ ወረዳ ሰላማዊ ሰዎችን በማገት የተገኘ 450,200 ብር ኦብሳ ረጋሳ የተባለ ግለሰብ ባንክ ሊያስገባ ሲል በቁጥጥር ስር ውሏል። ግለሰቡ ከሌላ ግለሰብ ተቀብሎ ባንክ ለማስገባት ሲንቀሳቀስ በፖሊስ ተይዞ ምርመራ እየተደረገበት ነው። የፌዴራል ፖሊስ ሰው አልባ የፖሊስ ጣቢያ ሊጀምር መሆኑን አስታውቋል። ዜጎች በአካል ፖሊስ ሳያገኙ በቴክኖሎጂ ታግዘው ክስ መክፈትና መረጃ መስጠት ይችላሉ። በተጨማሪም አዲስ ወጥ የሆነና ከዲጂታል መረጃ ቋት ጋር የተያያዘ የተሽከርካሪ ሰሌዳ ነገ ይፋ ይሆናል። የነዳጅ ዋጋና እጥረት። የንግድና ቀጣናዊ ትስስር ሚኒስቴር የካቲት ወር ላይ የነዳጅ ዋጋ ሳይጨምር በነበረበት እንደሚቀጥል ማለትም 129 ብር ከ12 ሳንቲ አሳውቀዋል። ሆኖም በመሬት ላይ ያለው እውነታ ግን ሌላ ነው። መዲናዋ አዲስ አበባ ውስጥ ናፍጣን ለማግኘት አሽከርካሪዎች ለቀናት ተሰልፈው እየዋሉ ነው። ማደያዎች ነዳጅ እያጠራቀሙ በጥቁር ገበያ እስከ 250 ብር እንደሚሸጡ ተገልጿል። ቀጠናዊና ዓለም አቀፍ ዜናዎች። የኤርትራ ቁጣ። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ የሰጡት ማብራሪያን ተከትሎ አስመራ ርካሽና አስጸያፊ ውሸት ስትል ምላሽ ሰጠች። የኢትዮጵያ ገዢው ፓርቲ ስትል የጠራችው ኤርትራ ንግግሩ ለጦርነት ሰበብ ፍለጋ ነው ብላለች። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት በአሁኑ ወቅት ከንግግር ጦርነት አልፎ ወደ ከረረ ፖለቲካዊ ፍጥጫ ተሻግሯል። ይህንን ተከትሎ የኤርትራ ማስታወቂያ ሚኒስቴር ያወጣውን መግለጫ ያለውን ነባራዊ ሁኔታ በዝርዝር እንደሚከተለው እናቀርባለን። የመግለጫው መንስኤ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ከኤርትራ ጋር ያለው ግንኙነት መሻከሩን በይፋ አምነዋል። ጠቅላይ ሚኒስትሩ ለፍጥጫው መንስኤ ናቸው ያሏቸው ነጥቦች ሲዘረዘሩ የኤርትራ ጦር በትግራይ ጦር ወቅት የፈጸመው ዝርፊያና ግድያ ለወቅታዊ ጸብ መንስኤ መሆኑን ጠቅሰዋል። የኢትዮጵያ ወታደሮች የኤርትራን መሬት አልወረሩም፣ ነገር ግን ኤርትራ የኢትዮጵያን ጥቅም እየነካች ነው የሚል አንድምታ ያለው ንግግር አድርሰዋል። ስለ ቀይ ባህርና ስለ ወደቡ ያላቸውን ጽኑ አቋም በድጋሚ በማንሳት የጎላን ተራራ እንደ ማነጻጸሪያ በመጥቀስ በታሪክና በሕግ ኢትዮጵያ ጥያቄ እንዳላት ጠቁመዋል። የኤርትራ መንግስት ምላሽ። ርካሽና አስጸያፊ ውሸት። የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል መግለጫውን በመጥቀስ እጅግ በርካታ ቃላትን የተሞላ ምላሽ ሰጥተዋል። በመግለጫው ላይ የጠቀሱት ዋና ዋና ነጥቦች የይስሙላ ፓርቲ
ኤርትራ የኢትዮጵያን ገዢ ፓርቲ የይስሙላ ወይም ለማስመሰል የቆመ ፓርቲ ስትል ጠርታለች። ይህንን አባባል በዲፕሎማሲያዊ ዓለም እጅግ ዝቅ የሚያደርግ ስያሜ ነው። ቀደም ሲል ለኤርትራ ጦር ከፍተኛ ጀግንነት ሜዳሊያና ምስጋና ሲያሽጎደጉዱ የነበሩ ጠቅላይ ሚኒስትሩ ዛሬ እንዴት ዘራፊና ገዳይ ይሉናል የሚል ጥያቄ ሰንዝረዋል። ይህ የሚያሳየው የኢትዮጵያ መንግስት አቋሙን እንደፈለገ ይለዋውጣል የሚል ክስ ነው። ኤርትራ የጠቅላይ ሚኒስትሩን ንግግር ለቀጣይ ህገወጥ ጦርነት የሚደረግ የሰበብ ፍለጋ ድራማ ስትል ገልጻለች። በተለይ የጎላን ተራራ እንደ ምሳሌ መጥቀሳቸው ኤርትራን የመውረር ፍላጎት እንዳላቸው የሚያሳይ ነው ብላለች። በሁለቱ ሀገራት መካከል ያለው ዋና ዋና አወዛጋቢ ነጥቦች የፕሪቶሪያው ስምምነት። ኤርትራ በፕሪቶሪያው የሰላም ስምምነት ላይ አለመካተቷ ከስምምነቱ በኋላ ኢትዮጵያ ከህወሓት ጋር የፈጠረችው መቀራረብ ለአስመራ ትልቅ ስጋት ሆኗል። የቀይ ባህርና የወደብ ጥያቄ። ኢትዮጵያ የወደብ ባለቤት መሆን አለብኝ የሚለው ጥያቄ በኃይል ልታስፈጽም ትችላለች የሚል ስጋት በኤርትራ በኩል አለ። የሰላም ስምምነቱ መፍረስ። በ2010 ዓ.ም በሁሉም ሀገራት መካከል የተፈረመው የሰላምና የጓደኝነት ስምምነት አሁን ላይ በተግባር መፍረሱን ብዙ ተንታኞች ይስማማሉ። በሁለቱ ሀገራት ድንበር ላይ ከፍተኛ የወታደር እንቅስቃሴ እንዳለ መረጃዎች ይጠቁማሉ። ይህ በሁለቱ ሀገራት መካከል እየታየ ያለው የቃላት ጦርነት የቀጠናውን ሰላም አደጋ ሊጥል ይችላል። ኢትዮጵያ ወደቡ የህልውናዬ ጉዳይ ነው ስትል፣ ኤርትራ ደግሞ ሉዓላዊነቴን አልደራደርም እያለች ነው። የጎላ ተራራን በምሳሌ መነሳቱ ደግሞ ነገሩን ይበልጥ አክሮታል። ክቡራን ተመልካቾቻችን የኤርትራ መንግስት የሰጠው ምላሽና የጠቅላይ ሚኒስትሩ ንግግር ወደ ሌላ ጦርነት ያመራል ብላችሁ ታስባላችሁ ወይስ የዲፕሎማሲያዊ ጫና ማሳያ ነው? ሐሳባችሁን ኮሜንት ላይ አጋሩን። የሰይፍ አልኢስላም ጋዳፊ ግድያ። የኮሎኔል ጋዳፊ ልጅ ሰይፍ አልኢስላም በዚንታን ከተማ በሚገኘው ቤቱ በኮማንዶች መገደሉ ተረጋግጧል። ይህ በሊቢያ የነበረውን የፖለቲካ ተስፋ ዳግም ወደ ስጋት ቀይሮታል። አሜሪካና ኢራን። በአረቢያ ባህር ላይ የአሜሪካ ጦር መርከብ ወደ ሆነችው ዩኤስኤስ አብርሃም ሊንከን የተጠጋቸው ኢራን ድሮን በአሜሪካ ኤፍ-35 ጀቶች ተመታ መውደቋ ተሰምቷል። በኤችአይቪ ኤድስ ክፉኛ የምትታወቀው ደቡብ አፍሪካ ለመጀመሪያ ጊዜ ለቫይረሱ መድኃኒት ሊሆን የሚችል ግኝት በ20 ፈቃደኞች ሰዎች ላይ መሞከር ጀመረች። ታዋቂው ዘ ኢኮኖሚስት መጽሔት ትናንት ባወጣው ዘገባ በፌዴራል መንግስቱና በህወሓት መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱን አስነብቧል። ከፍተኛ ቁጥር ያለው የመከላከያ ሰራዊትና ዘመናዊ የጦር መሳሪያዎች ወደ ትግራይ አዋሳኝ አካባቢዎች እየተጠጋ መሆኑን ምንጮች ጠቅሰው ዘግበዋል። ይህ እንቅስቃሴ የተጀመረው የህወሓት ኃይሎች ተከዜን ተሻግረው ወደ ወልቃይትና ጠለምት ለመቆጣጠር ሞክረዋል ከተባለ በኋላ ነው። የድርድር ጥያቄው ውድቅ ተደረገ። የአፍሪካ ህብረት በሁለቱ አካላት መካከል ድርድር እንዲጀመር ጥያቄ ቢያቀርብም የፌዴራል መንግስቱ ይህ የውስጥ ጉዳያችን ነው፣ ህብረቱ አያገባውም በሚል ጥያቄውን ውድቅ ማድረጉ ተነግሯል። አንድ ስማቸው ያልተጠቀሰ የህወሓት አመራር ብልጽግና እያደረገ ያለውን ነገር ካላቆመ የሚመጣው ጦርነት ምን ያህል አስፈሪ እንደሚሆን መናገር አይቻልም ሲሉ ለጋዜጣው ስጋታቸውን ገልጸዋል። ሁኔታው በፕሪቶሪያው ስምምነት ላይ ትልቅ ጥላ አጥልቷል። እስራኤልና ግብጽ። የኔታንያሁ ማስጠንቀቂያ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለፓርላማ ኮሚቴው በሰጡት ዝግ ስብሰባ የግብጽ ጦር አቅም ማደግ እስራኤልን ሊያሰጋ እንደማይችል ተናግረዋል። ኔታንያሁ የግብጽ ጦር በከፍተኛ ሁኔታ እየጠነከረ ነው፣ እኛም ሁኔታውን በንቃት ልንከታተለው ይገባል ብለዋል። ግብጽ ከዚህ በላይ ተጨማሪ ጦር እንዳትገነባ እስራኤል ዲፕሎማሲያዊ ሆነ ሌሎች ጫናዎችን ማድረግ እንዳለባት አሳስበዋል። ይህ ንግግር ለረጅም ዓመታት በሰላም ስምምነት የቆዩትን ሁለት ሀገራት ግንኙነት ጥያቄ ውስጥ ሊጥል ይችላል ተብሏል። እየተከታተላችሁን ስለሆነ ከልብ እያመሰገንን ሰብስክራይብ፣ ሼር እና ላይክ ማድረግዎ እንዳይረሱ። ወደ ዜናው እንቀጥላለን። ቲቪን በአይጦች መለየት። በአለርት ሆስፒታል የተጀመረው አዲስ አሰራር። ይህ ዜና እጅግ አስገራሚና በአለርት ሆስፒታል አፓፓ የተባሉ የሰለጠኑ አይጦች በመጠቀም የቲቪ ቫይረስ ምርመራ እየተካሄደ ይገኛል። እነዚህ አይጦች የአንድ ሰው እክታ
በማሽተት ብቻ በደቂቃዎች ውስጥ ቫይረሱ መኖሩን ይለዩታል። በአጉሊ መነጽር 2 ሰዓት የሚፈጀው ምርመራ አይጦቹ በሰከንድ ውስጥ ያከናውኑታል። አይጦች እንዴት ይለዩታል? አይጡ አክታውን አሽትቶ ቫይረሱ ካለበት በጣቶቹ መሬቱን ይቧጭራል። ቫይረሱ ከሌለ ግን ዝም ብሎ ያልፋል። አይጦቹ ለ9 ወራት ታንዛኒያ ውስጥ ሰልጥነው የመጡ ሲሆን የአንዱ አይጥ ዋጋ 500,000 ዩሮ ከግማሽ ሚሊዮን ብር በላይ ይገመታል። እስካሁን በእነዚህ አይጦች ምርመራ ከተደረገላቸው 170,000 ሰዎች ውስጥ 3,000 የሚሆኑ ቫይረሱ እንደተገኘባቸው ተገልጿል። ስትከታተሉን ስለቆያችሁ ከልብ እያመሰገንን የዛሬውን ዘገባችን በዚህ እናበቃለን። በሌላ ዜና እስክንገናኝ ድረስ ቸር ሰንብቱልን።